ቀድሞውንም እስራኤል ምን ልትል ትችላለች? የኢራንና የአሜሪካ ስምምነት የቀደመ ዓለም አቀፍ ስጋት ነበር የሆነው። ይህ የተፈራው ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አሸባሪ ትጥቅ መምታታችንን እንቀጥላለን፣ ከደቡብ ሊባኖስ ውስጥ ግዛት አንወጣም፣ ስጋታችን ሁሉ በእስራኤል ፖለቲካ ልክ እንወጣለን በአደባባይም ብለዋል። ፕሬዝዳንት ትራምፕም በጣም ተበሳጭተዋል። ኢራንም የሊባኖስን ጉዳይ እንደማትተው ትዝታለች። በዋይት ሃውስ ፕሬዝዳንቶች ታሪክ ማን እንደ ሪፐብሊካኑ ትራምፕ የእስራኤል ወዳጅ ኔታንያሁ እንዳላሉ ዛሬ በውስጥ መስመር ከትራምፕ ጋር ዱላ ቀረሽ የስልክ ውይይትና ከመጋረጃው ጀርባ ለአደባባይ የማይበቃ ቃላት እስከ መለዋወጥ ደርሰዋል። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ ቻናላችንም አዲስ ነው ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ውድድሩ ተጠናቆ የተፈረመ ለዛውም በኤሌክትሮኒክስ ትራምፕ ቢሉም የኢራን አብዮታዊ ዘብ ኃይል ለየትኛውም ጥቃት ነቅቼ እየተጠባበቅኩ ነው ማለቱ የቴህራን ቀይ መስመር ዳሃዬ ወይም ደቡባዊ ቤሩት ከስምምነት ቀደም ብሎ በእስራኤል ጦር መመታቱ ወትሮም የመካከለኛው ምስራቅ ፖለቲካ እንዲህ ነው ለማለት የሚያስደፍር ሆኖ ከሰሞኑ ተመዝግቧል። ምንም እንኳን በሊባኖስ ያለው የማዕቀፉ ይዘት ወደ ኋላ በእስራኤል አማካኝነት ሊጎተት እንደሚችል ግልጽ እየሆነ ቢሄድም ቴህራንና ዋሽንግተን በአንድ መድረክ እየሰሩ የአሜሪካ ፖለቲከኞች እስራኤልን ገፍተው ወደ ዳር ያስወጣታል ማለት ባይሆንም ኔታንያሁና ትራምፕ በዚህ ስምምነት እንዳልተግባቡ ግን እርግጠኛ መሆን ተችሏል። ስጋቶች በቤይሩት ፖለቲካ ውስጥ እያንዣበቡ ድርድሩን እየገፋው አሜሪካና ኢራን በተወሰነ መቀራረብ ውስጥ ሆነው ለመታኮስም እያሰቡ የሚል ትርጓሜ ያለው መሆኑን መረዳትም አያዳግትም። ያም ሆኖ አሜሪካና ኢራን ትልቁ መድረካቸውን የአቶሚክ ቦምብን ጉዳይ መነጋገር ይጀምራሉ። ኔታንያሁ በመድረክ ላይ ከተናገረው ውስጥ ስምምነቱ በአሜሪካ የተፈረመ ነው፣ በአሜሪካ ፕሬዝዳንት። እናም የሚያምነውም በእርግጥ የሆርሙዝ ወሽመጥን ማስከፈት፣ የኒውክሌር መርሃ ግብርን ማቋረጥ ለማስተሳሰር ነው። እኔ የምለው ይህ የራሱ ውሳኔ ነው። እደግመዋለሁ፣ ውሳኔው የራሱ ነው፣ ራሱ ነው የሚመራው። ግን በተለያዩ ውይይቶች አስተያየቴን ሰጥቻለሁ። በሌላ በኩል እኛ የራሳችንን ፍላጎት አለን። ከምንም በላይ የኒውክሌር ስጋት በሚል እንዲህ አይነት ስጋት እንዳይኖርብን እኔ ቁርጠኝነቴን አረጋግጣለሁ። በሁለተኛ ደረጃ ሊባኖስን በተመለከተ ከወታደራዊ እንቅስቃሴ ነፃ ቀጠና መስርተናል። የደህንነት ቀጠና ማለቴ ነው። አስፈላጊ እስከሆነ ድረስም እዛው እንቆያለን ብለዋል። ከ1979 የኢራን አብዮት ወዲህ የመጀመሪያው አያቶላህ ኻሜኒ ቴህራንን ዳግም ወሳኝ ሀገር አድርገው ከመሰረቱባት አንስቶ ለእስራኤል አደገኛ ጠላት ሆና ተመዝግባለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቢሆን ላለፉት 47 ዓመታት ዋነኛው ጠላታችን ይሏታል። አያቶላዎቹን በመላሹ እስራኤል መጥፋት ያለባት አደገኛ የኢራን ጠላት በመካከለኛው ምስራቅ በሚል ፈርጇታል። ይህ አደገኛ አካሄድ አሁንም ቢሆን መልኩን እየለወጠ ሊቀጥል እንደሚችል ማሳያዎች የብዙ ለስምምነት ከመቅረብ ይልቅ ሚሳኤል ወደ መወራወሩ ያዘነበለ ወታደራዊ አካሄድን ይመርጣሉ። ቴህራን እና ዋሽንግተን በታሪካቸው አድርገውት በማያውቁት ደረጃ የቀረበ ዲፕሎማሲ ላይ ሆነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በምንም አይነት ስምምነት እኛ ከደቡብ ሊባኖስ አንወጣም በሚል መሞገዳቸው የተፈራው ራሱን በታሪክ ሂደት ይደግማል ነው ጉዳዩ። ዋሽንግተንና ቴህራን ስምምነት ላይ ያደረሳቸውን ውል ቢያስፈሩም እስራኤል በሊባኖስና ሶሪያ ግዛት ማስፋቷን እንደምትቀጥልም አሁንም አረጋግጣለች። ኔታንያሁ ጋዜጣዊ መግለጫ ከስምምነት ከሰዓታት በኋላ ሊሰጡት ጦራቸውን 57 ኪሎ ሜትር ሊባኖስ ውስጥ ከያዘው ግዛት አይወጣም በሚል በግልጽ አስቀምጠዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከተናገሩት መካከል በመጀመሪያው ዙር ስምምነት ቁልፍ ጉዳይ እንደ ሁኔታው ጦርነቱን መቋጨት ነው። ስምምነቱ ከተደረሰ በኋላ ሰኞ ጠዋት ማለቴ በቴህራን ሰዓት አቆጣጠር ጦርነቱ መቆሙ ይፋ ሆኗል። ነገር ግን የመግባቢያ ሰነዱ ውል የሚጀምረው አርብ ነው። የጦርነቱ መቋጨት ይፋ የሆነው ሰኞ ጠዋት ሲሆን ይህ አስፈላጊ ነው ብሏል። በመግባቢያ ሰነድ ውስጥ ምናልባትም ከድርድር ነጥቦች ሁሉ አደጋ የተጋረጠበት የእስራኤል ጉዳይ በሊባኖስ ሳይሆን አይቀርም። ስለ ኒውክሌር መወያየቱ ቀሏል። ከሊባኖስ አንጻርም ሆኗል። ኔታንያሁ እንዳስፈላጊነቱ የመከላከያ ደህንነት ቀጠና ፈጥረን እዛው በደቡብ ሊባኖስ እንቆያለን የሚሉት ከዚህ አንጻርም ሆኗል። የእስራኤል አቋም ቀድሞ ችግር ውስጥ የገባ ነው የተባለውን ስምምነት ሌላ ቀውስ ውስጥም ሊያስገባው እንደሚችል ይነገራል። ምናልባትም እስራኤል በታሪኳ ዲፕሎማሲያዊ ጀርባ መሰጠት ከአሜሪካ ለመጀመሪያ ጊዜ በኔታንያሁ ዘመን ለዛውም ኢየሩሳሌምን የእስራኤል ዋና ከተማን እንዲሁም የጎላን ተራሮችን ለእስራኤል አሳልፈው በሰጡት ትራምፕ የሚለው መነጋገሪያም ሆኗል።
አደራዳሪው ኢስላማባድ በጠቅላይ ሚኒስትር ሻህባዝ ሸሪፍ በኩል የመግባቢያ ሰነዱ ሊባኖስን አካቷል ብትልም እስራኤል በብሔራዊ ደህንነት ሚኒስትሯ ቀኝ ዘመሙ ኢታማር ባንግቪር፣ የመከላከያ ሚኒስትር እስራኤል ካት በመጨረሻም በመሪዋ ኔታንያሁ የሊባኖስ ለዛውም የሂዝቦላን ጉዳይ ትተነው አንወጣም በሚል አደገኛውን እርምጃ ወስዳለች። መካከለኛው ምስራቅን ወደማይቋጭ ቀውስ ውስጥ ልታስገባው ትችላለች። እስራኤልም በሚል ሐሳብም እየተጋራ ነው። ከ2023 ወዲህ ሌታኒ ወንዝን ተሻግራ ጥቃት ላይ ያለችው እስራኤል አሁንም ከቀጠናው አልወጣም የሚል አቋሟን አራምዳለች። እስራኤል ራሷን ለመከላከል ይህን ታደርጋለች ቢሉትም ኔታንያሁ ስምምነቱን ጫና ውስጥ ያስገባል ወደሚል ድምዳሜ ተወስዶ የተለያዩ ጥያቄዎች መነሳታቸውን ቀጥለዋል። በ2006 የመንግስታቱ ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ 1701 ሌታኒ ወንዝን ይዞ ከሊባኖስና የመንግስታቱ ድርጅት ሰላም አስከባሪ ኃይል የኑፍድ ውጪ የትኛውም ተጠቂ ኃይል እንዳይንቀሳቀስ የሚደነግግ ከሆነም የጣሰ ነው ተብሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንደተናገሩት በቅርቡ የተወሰነ ዲፕሎማሲያዊ ፕሮቶኮል ይኖራል፣ የተወሰነ ቅደም ተከተል ይኖረዋል። ፓኪስታናውያን ተሳትፎበታል፣ ኳታሮችም እንዲሁ። ፕሬዝዳንት ትራምፕ ስምምነቱ አርብ ይፋ እንደሚሆን ተናግረዋል። በእርግጥ ስለ ስምምነቱ ቀድሞም ይፋ ሊያደርጉት ይችላሉ። ኔታንያሁ በኢራን ውስጥ ያለው ስጋታችን ሁሉ እንመታለን ማለታቸው የሁኔታውን መወሳሰብ ይጠቁማል። ከትራምፕ ጋር ውስጥ ለውስጥ የተሻኮቱ ነው ከሚለው ሐሳብ ባሻገር በእስራኤል ፖለቲካ ውስጥም ቀይ ዘመም አክራሪ ከሚባሉ የፖለቲካ ክንፎች ሳይቀር ከፍተኛ ሙግት እየተፈጠረባቸው ነው። ጠቅላይ ሚኒስትሩ ስምምነቱ በቴህራንና ዋሽንግተን መካከል እንዳይደረግ ማድረግ ነበረባቸው። በጋዛ፣ ሊባኖስ፣ ሶሪያ 1000 ስኩዌር ኪሎ ሜትር ግዛት አካባቢዎች እንቅስቃሴውን እስራኤል እንዳትገታ ማድረግ ይጠበቅባቸው ነበር በሚል በውስጥ ፖለቲከኞችም ጫና አለባቸው። ትራምፕ ጋር ሁልጊዜም እንግባባለን፣ ግን ደግሞ ማንግባባቸው አነስተኛ ጉዳዮች አሉ ማለታቸው ኢየሩሳሌም ፖስት አስነብቧል። የእስራኤልና ኢራን እንደማይግባቡ ማሳያዎች የበዙ እየሆነ መጥተዋል። አሜሪካ እስራኤል የህዝብ ጉዳዮች ኮሚቴ ኤፓክ በዋነኝነት እስራኤል ከአሜሪካ ጋር ያላት ግንኙነት የጠነከረ እንዲሆን በመስራት የሚታወቀው ስምምነቱን አደገኛ እንደሆነ ጠቁመዋል። ስምምነቱ በአሜሪካ ኮንግረስ ሳይቀር መታየት እንዳለበትም ኤፔክ አሳስበዋል። በ2015 የኒውክሌር ድርድርም እንዲሁ ስምምነቱ እንዳይጸና ሲሰራ እንደነበር የሚታወስ ነው። ሁኔታዎች መልካቸውን ለውጠዋል የሚባለው ከዚህ አንጻር ነው። የኢራን ውጭ ጉዳይ ሚኒስትር እስራኤል በሊባኖስ ውስጥ የምታደርሰውን ጥቃት ማቆም አለባት፣ ያ የማይሆን ከሆነ የመግባቢያ ሰነዱ እንደተጣሰ ይቆጠራል ማለታቸው፣ ከዛም ባሻገር ሰኞ ማለዳውም በኢራን በኩል በጦርነቱ በግልጽ መቆም አዋጅ ወጥቷል በሚል ሐሳባቸውን መስጠታቸው በአንድ በኩል ሰላም፣ በሌላ በኩል ስጋት ቀጠናው ላይ እንዳለ ማሳያ ሆኖ ተመዝግቧል። ውድ ቤተሰቦቻችን ቪዲዮዎቻችንን ላይክ በማድረግ ቻናላችንም አዲስ ነው ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ላለን መልካም ቆይታ። ሰላም በእናንተ ላይ